React Props in Amharic Passing Data Between Components Lesson 7 በዚህ ሌሰን ደግሞ ስታቲክ ኮምፖነንት፣ ቤዚክ ፕሮፕስ፣ መልቲፕል ፕሮፕስ ፕሮብለም፣ ዲስትራክቸሪንግ፣ ፓሲንግ ኦብጀክት አስ ኤ ሲንግል ፕሮፕስ፣ ማፕ፣ ኮምፖነንት ሴፓሬሽን፣ ስፕሪድ ኦፕሬተር፣ በመጨረሻም ረስት ኦፕሬተር የሚባሉትን እናያለን። ስለዚህ ዋት ኢዝ ስታቲክ ኮምፖነንት? ስታቲክ ኮምፖነንትን ከማየታችን በፊት ፕራክቲካሊ እንድናይ አንድ ፕሮጀክት ፎልደር ክሬት አደርጋለሁ። ሪያክት ሌሰን 7 ከዛ ቪዥዋል ስቱዲዮ ኮድ ዊንዶው እንከፍታለን። ኒው በመቀጠል ፕሮጀክት ፎልደራችንን ጎትተን ወደ ቪዥዋል ስቱዲዮ ኮድ ዊንዶው እናስገባለን። በተርሚናል እንክፈተው። ራይት ክሊክ ኦፕን ኢን ኢንቴግሬት ተርሚናል ክሊክ ሂር። ከዛ በቫይትመንት ፕሮጀክት የምንሰራው ምክንያቱም ክሬት ሪያክት አፕ የሚባሉ አውትሌት ስለሆነ፣ ስለዚህ npm ክሬት ከዛ ቫይት አት ሌተስት እንዲሁም ከዚሁ ፕሮጀክት ፎልደራችን ላይ ክሬት እንዳደርግልን ስፔስ አድርገን ዶት እናደርጋለን። የማት ከረንት ፎልደር ላይ ፕሮጀክታችንን ክሬት እንዳደርግልን ነው ዋና ዓላማችን። ከረንት ፕሮጀክት ላይ ክሬት እንዳደርግልን የዚህ የዶቱ ዓላማ ዋና ዓላማ ከረንት ፕሮጀክት ማለት ነው። ስለዚህ ኢንተርን እንለዋለን። ቫይት ምን እያለ ነው? ፕሮጀክት ኔሙ ይሄ ይሁን ሪያክት ሌሰን 7 የሚለው እንደሆን ትፈልጋለህ እያለን ያለ አዎ እንለዋለን። ስለተስማማን ኢንተር እንላለን። በመቀጠል ፍሬምወርኩን እያመጣልን ነው። ሴሌክት ፍሬምወርክ እያለን ያለ፣ እኛ ግን ሪያክት የሚለውን ፍሬምወርክ እንመርጣለን። ሪያክት የሚለውን ለመምረጥ አፕዋርድ አሮ መጠቀም መቻል አለብን። ስለዚህ ይቺ ግሪን ምልክቷ አፕዋርድ እና ዳውንዋርድ አሮ በመጠቀም የምናንቀሳቀሳት ኢንተር። በመቀጠል ጃቫስክሪፕትን ነው የምንመርጠው ዳውንዋርድ አሮ በመጠቀም ከዛ ኢንተር። ከዛ ዲፎልቱን አዚኪስ ኢንተር እንለዋለን። ኢንስቶል አድርግ እያለን ያለ ይህንንም ኢንተር። ከዛ እየጫነልን ያለ ከዚህ ጋር እንደምናየው የተለያዩ ፕሮጀክት ፋይሎችን ሞጁሎችን እየጫነልን ያለ ከዚህ ጋር እንደምናየው የቫይት ኮንፊግሬሽንስ እየተጫነ ነው ያለ። ትንሽ ይፈልጋል፣ በትዕግስት ጠብቁት። እስቲል ገና ከዚህ ጋር መምጣት የሚጠበቅበት ኖድ ሞጁል የሚለው አልመጣም። አሁን መጣ። ኖድ ሞጁልስ የሚለው መጥቷል። ስለዚህ ኦልሞስት እየጨረሰ ነው ማለት ነው። የሚፈለገው ፓኬጆች የሚቀመጡበት ኖድ ሞጁልስ መጥቷል። ኖድ ሞጁልስ ቫይት ጭኖ ጨርሶልናል። ስለጨርሰን ይችኛዋን ሊንክ አምጥቶልናል። ስለዚህ ሽፍትን ይዘን ይችኛዋን ክሊክ እናደርጋታለን። ስለዚህ ኮንትሮል የሚለውን ከያዝን በኋላ ይችኛዋን ክሊክ እናደርጋታለን። በሚገባ ቫይት መጥቶ ጭኖልናል። እነዚህን ሁሉ ስለማንፈልጋቸው እኛ የማንፈልጋቸውን ዲሊት እናደርግ። ጎን በጎን እናድርገው። ስክሪናችንን ሶርስ ውስጥ እንገባና እነዚህ ሶርስ ውስጥ ያሉ ናቸው። ለጊዜው እዚህ ጋር አሴትም አንፈልግም። አሴት የሚለው ፎልደር ድሌት እናደርገዋለን። ራይት ክሊክ ከዛ ድሌት። ሪያክት ደስ የሚለው ላይቭ ቀጥታ የሚያሳየን ሰታችንን። ከዛ ሲኤስኤስም ለጊዜው አፕላይ እናደርግም፣ እሱንም ድሌት። ራይት ክሊክ ድሌት። ኦንሊ አፕ ዶት ጂኤስኤክስ እና ሜን ዶት ጂኤስኤክስ የምንፈልጋቸው ኢንዴክስ ዶት ሲኤስኤስንም ራይት ክሊክ ከዛ ድሌት። ኦኬ አሁን የተወሰነ እየመጣ ደግሞ ራሱ እያስተካክለው ነው። ኦኬ ከዚህ በመቀጠል እዚህ ጋር ፐብሊክ ውስጥ ያለችው እቺ ማለት ከላይ እዚህ ጋር ያለችው የምናያት ናት። እዚህ ጋር የተጫነችው ማለት ነው። ከላይ የምናያት ታይትል ነች። ስለዚህ ይችንም ድሌት እናደርጋታለን። እንዲሁም ከላይ እንድትጠፋ ደግሞ ከዚህ እንድትጠፋ ደግሞ ይቺ አይከን ማለት ጀስት እዚህ ጋር ኢንዴክስ ዶት ኤችቲኤምኤል ላይ ያለችው እዚህ ጋር ሄዲንግ ሴክሽን ላይ ያለችው ማለት ነች። ስለዚህ ይችኛዋን ሊንክ ሙሉ በሙሉ እናጠፋታለን። አሁን ይቺ ፕለጊን ሂስትሪውን ካሽ ስላደረገ ቶሎ ያጠፋልንም። ከውስጥ ኢንዴክስ ኤችቲኤምኤላችንን ክሊን አድርገናል። ታይትላችን ከላይ ያለው ይቺ ሪያክት ሌሰን 7 የሚለው እዚህ ጋር አለ ከላይ። በመቀጠል ሜን ዶት ጂኤስኤክስ ላይ እንሄዳለን። ሜን ዶት ጂኤስኤክስ ላይ ይሄ ሲኤስኤስ የለንም አጥፍተነዋል። ባይ ዘ ወይ እነዚህ ጋር ሁለት የምናያቸው ሞጁሎች አሉ። የመጀመሪያው ሪያክት ነው። ሪያክት ኖርማሊ የሪያክት ኤሌመንትን የሚይዝልን ሲሆን ሪያክት ዶም ደግሞ ይሄኛው ቀጣዩ ሪያክት ዶም የምንለው ደግሞ ሪያክትንና ብራውዘራችንን ኮኔክት የሚያደርግልን ነው። ሁለቱም ሪያክትንና ብራውዘራችን የሚያገናኝልን ነው። ከዚህ በመቀጠል ወደ አፕ.ጂኤስ እንሄዳለን። አፕ.ጂኤስ ላይ ከላያት ሁሉም አያስፈልጉንም። ድሌት፣ ይሄንን ከውስጥ ያለውን ድሌት እናደርጋለን። እንዲሁም ከዚህ ከዲብ ውስጥ ያለውን ሁሉም አያስፈልገንም። አሁን ኤንፒቲ መጥቶልናል። ስለዚህ እዚህ ጋር ኤች1 በልና ዌልካም የሚል ቴክስት ልንጽፍ በትክክል መጣ ማለት ነው።
ስለዚህ በዚህ ሰዓት ፕሮጀክት ፎልደራችን ክሊር አድርገን ጨርሰናል። ወደ ዋናው ስራችን መቀጠል እንችላለን ማለት ነው። ከፕሮፕስ በፊት ሁሉም ኮምፖነንቶች ስታቲክ ናቸው። ያ ማለት እንቅስቃሴ ያሳዩ ማለት ነው። የምንፈልገውን አያመጡ። በኤግዛምፕል ለማየት ቪኤስ ኮዳችን ማክሲማይዝ አድርገን እንየው። ከአፕ ኮምፖነንታችን ወደ ላይ ወጣ እንበልና ፋንክሽን ብለን ብንጽፍ ኔሙን ስቱደንት እንበለው። ከዚህ ጋር ከላይ በቅድሚያ ስታቲክ ኮምፖነንት ወይም ቢፎር ፕሮፕስ ከዛ ፋንክሽን ኤሌመንታችን ውስጥ ሪተርን h2 ካልን በኋላ በሽሎ ኮዲንግ አካዳሚ ከዛ ይሄን ፋንክሽን ማለት ነው። ፋንክሽናችን ስቱደንት የሚል ፋንክሽን ነው። ከታች ከዚህኛው ጋር ሄደን እንጠራዋለን። ከአፕ ኮምፖነንታችን ሄደን ከስር ላይ እንድና ለዛን ከዛ ስቱደንት ይህን እንመርጠዋለን። ከዛ ስላሹን እንዘጋለታለን። አውትፑታችንን ብናየው ዌልካም በሽሎ ኮዲ አካዳሚ የሚለው መጣልን ማለት ነው። ይሄ ማለት የላይኛውን ፋንክሽን ይሄን ከስር ኮኔክት አደረግ ነው ማለት ነው። ስታቲክ ኮምፖነንት የምንላቸው ፊክስድ ዳታ ነው ያላቸው። ለምሳሌ ስቱደንት ፊክስድ ዳታ ነው የሚኖረው። ይህንንም ለማየት ካለ ልድና ይህን ለምሳሌ የስቱደንት ኔም ስለሆነ በሽሎ ኮዲንግ የሚለውን ሀይሌ ልበለው በኔ ስም ሀይሌ ብንለው ከዛ ይህንን ስቱደንት የሚለውን እየደጋገምኩ ኮፒ ፔስት እናድርገው። ይህንም እየደጋገምኩ ኮፒ ፔስት እናድርገው። አውትፑታችን ብናይ ተመሳሳይ ስም ነው እየደገመ ያለው። ድጋሚ ኮፒ ፔስት ብናደርገው ይሄንን ስቲል ተመሳሳይ ስም ነው። ያ ማለት ፊክስድ ነው፣ የማይቀያየር ነው የሆነብን። ስለዚህ ስታቲክ ኮምፖነንት ማለት የማይቀያየሩ ማለት ነው። ኤቭሪ አይተም ዊ ኮል ኢት ስቱደንት ኢት ሾውስ ኦንሊ ሃይሌ። ስለዚህ ይሄ ማለት ዳይናሚክ ቢሄቪየር የለውም። ሪል አፕሊኬሽኖች ደግሞ እንደዛ አይደሉም። ስለዚህ ይህ ኮምፖነንታችን ፌል ያደርጋል። ቢኮዝ ዘ ኮምፖነንት ሃዝ ሃርድ ኮድድ ዳታ። ዋና ዓላማችን የተነሳንበት ፕሮፕስ የሚለውን መማር ይሆናል ማለት ነው። ዋት አር ቤዚክ ፕሮፕስ ኦር ፓረንት ቻይልድ ኮሚኒኬሽን? ፕሮፕስ ሚንስ ፕሮፐርቲስ። ስለዚህ ይህን የድግግሞች ችግራችን ለመፍታት ደግሞ ፕሮፕን እንጠቀማለን ብለናል። የመጀመሪያውን አንድ ጊዜ ኮፒ ፔስት እናደርገው። ከስር ላይ ፕሮፕስ እናያደርግና ኮመንት እንሰጠዋለን። ከዛ ፔስት እናደርገው። ፕሮፕስ እንጠቀም ደግሞ ጀስት ይሄ ፋንክሽን ተመሳሳይ ነው። የላይኛውን ኮመንት እናደርገው። ለእናንተ ጊታብ ላይ ስታገኙት ኮዱ እንዳያምታታችሁ በሚል ነው ኮመንት የማደርገው። ጀስት ይሄን ኮመንት አድርገዋለሁ። ፕሮፕስ ስንጠቀም ደግሞ እዚሽ ጋር ከፋንክሽን ውስጥ ፓራሜትር ላይ ፕሮፕስ የሚል ወርድ እናስገባለን። እዚህ ጋር ደግሞ ስሙን ይሄን ኢንስቴድ ኦፍ ሃይሌ የሚለውን ስም በቀጥታ ከመጻፍ ይልቅ ከርሊ ብሬስ እናደርግና ይችኛዋን ፕሮፕስ እንጠቀማታለን። ፕሮፕስ ዶት ኔም እንጠቀማለን ማለት ነው። ይሄ ፕሮፕስ አለን። ከዛ ደግሞ ይሄ ፕሮፕስ ዶት ኔም ያማት ስሙን ነው የምንጠቀም፣ ስሙን አሳልፍልን እያለ ነው። ስለዚህ ከዚህ በመቀጠል ይችኛዋን ፕሮፕስ ዶት ኔም የምትለዋን የኔም ፕሮፐርቲዋን እንጠቀምባታለን ማለት ነው። ከታች እንመጣና ይህ በፊት የተጠራው ላይ እዚህ ጋር እንገባና ኔም ካልን በኋላ አሳይንድ ቱ እዚህ ጋር ሃይሌ ብንል በትክክል መጣ ነው። ከዛ ጀስት በተመሳሳይ ይህንን ኮፒ እያደረግ የሚወጡልን የሰዎች ስም ዳታውን ብቻ መመስገን የሚጠበቅ እዚህ ጋር ለምሳሌ ጽዮን ብንለው በተመሳሳይ እዚህ ጋር ደግሞ ሰላም ብንል ይሄ ማለት የተለያዩ ስሞችን የተለያዩ ሰዎችን ስም መመዝገብ ይቻላል ማለት ነው። ፕሮፕስ ዶት ኔም እዚህ ጋር የመጀመሪያውን ብናየው ልዩነቱ የመጀመሪያው ላይ ጀስት የኔን ስም ጻፍኩበት አለቀ፣ ምንም ሌላ መቀበል አይችልም ነበር። በሚቀጥለው ግን ፕሮፕስ ፓራሜትር ወሰን ከዛ ፕሮፕስ ዶት ኔም የሚል ተጠቀን ማለት ነው። የመጀመሪያውን ኮመንት ሆነና አውትፑታችንን ብናየው ደግሞ ጀስት በዚህ መልክ ዌልካም ሃይሌ ጽዮን ሰላም የሚለው የተለያየ ስም መውሰድ ቻለ ማለት ነው። በሌላ አባባል ደግሞ ይሄ የመጀመሪያውን ፋንክሽን ቻይልድ እንለዋለን። አፕ ኮምፖነንታችንን ደግሞ ፓረንት እንለዋለን። በዚሁ ላይ ክሊርሊ ለማየት ይሄ ስቱደንት የሚለው ቻይልዳችን ነው። አፕ ኮምፖነንት ደግሞ ፓረንት ነው። እነዚህ ደግሞ እዚህ ጋር ለምሳሌ የመጀመሪያው ቦክስ ነች። የፕሮፕስ ቦክስ እንላታለን። ፕሮፕስ ቦክስ ትባላለች። ስለዚህ እንዴት ነው የሚሰራው ከተባለ የዚህ አሰራር ይሄ ፋንክሽን ከዚህ ውስጥ ከታች ከአፕ ኮምፖነንት ውስጥ ዳታ አለ። የስም ዝርዝር የያዘ የስም ሊስት የያዘ የተማሪዎች ስም ዝርዝር የያዘ ዳታ አለ። ይሄ ዳታ የሚገኘው ከፓረንት ውስጥ ነው። ከአፕ ኮምፖነንታችን ውስጥ ይሄ ዳታ አለ። ይህንን ዳታ አፕ ኮምፖነንት አሳልፎ ለማን ይሰጣል? ለልጁ ይሰጠዋል ማለት ነው። ቻይልድ እንዲጠቀምበት አሳልፎ ይሰጣል። we have a data here inside the app component. We have a data. So since the app component is a parent component, it sends the data. It sends student name Haile. This one is a box.
this data is sent by app component to child component to use inside it ምክንያቱም አፕ ኮምፖነንት ዳታውን ይልክለታል ልጁ ደግሞ የተፈቀደለትን ያሳያል ማለት ነው። አፕ ኮምፖነንት ዳታ ይዞልናል ዳታ ማስቀመጫችን ነው። ይሄ አፕ ኮምፖነንታችን ለኛ ኦፊስ ነው ፋይል አለበት it is an office which has a collection of file but the student is a billboard to display the list of data አፕ ኮምፖነንታችን የኦፊስ ዳታ ነው ስቱደንታችን ደግሞ ያለንን ዳታ የምናሳይበት ኤሪያ ነው ማለት ነው። ስለዚህ አፕ is a parent ስቱደንት የሚለው ደግሞ ቻይልዳችን ነው። አፕ ሴንድ ኔም ይልካል የስም ዝርዝሮችን ይልክልናል። ቻይልድ ደግሞ it receives props ስለዚህ ሪያክት ክሬትስ ፕሮፕስ ኔም ፋይል የሚለውን ሴንድ ያደርግልናል ማለት ነው። ስለዚህ ፕሮፕን በመጠቀማችን የተለያየ ዳታ ጀስት እንደዚህ ማሳየት ይቻላል ማለት ነው። ፕሮፕስ አር ላይክ ኤችቲኤምኤል አትሪቢዩትስ ፕሮፕን እንደ ኤችቲኤምኤል አትሪቢዩት ልናየው እንችላለን። ለምሳሌ ስቱደንት ኔም ፋይል የሚለው ይሄ ጀስት ሪያክት ኮምፖነንታችን ነው። እንዲሁም ኤችቲኤምኤል ላይ እንደምናውቀው ደግሞ ኢሜጅ ኤስአርሲ ተመሳሳይነት አላቸው። ይሄኛው ኤችቲኤምኤል ነው፣ ይሄ ደግሞ ሪያክት ኮምፖነንታችን ነው ማለት ነው። ስለዚህ ፕሮፕስ ከኤችቲኤምኤል ጋር ይመሳሰላል ማለት እንችላለን። ፕሮፕስ ፓስ ዳታ ቱ ኮምፖነንትስ የፕሮፕ ዓላማ ዋነኛ ዓላማ ዳታን ማስተላለፍ ነው። ጀስት እነዚህን ዳታ ወደ ማን ወሰድናቸው? ወደ ስቱደንት ወሰድናቸው ማለት ነው። ያ ማለት ዳታ እያስተላለፍን ነው። እንዲሁም ፕሮፕስ መልቲፕል ዳታ ሊቀበል ይችላል። ለምሳሌ ኔም ሊቀበል ይችላል፣ ኤጅ፣ ጀንደር እንዲሁም ዲፓርትመንት የሚባሉትን ሊቀበል ይችላል። ከዚህም በላይ እንደፈለግ መጨመር እንችላለን። እንዲሁም ፕሮፕስ አር ሪድ ኦንሊ ወይም ደግሞ ኢሚቴብል እንላቸዋለን። ፕሮፕን ቻይልዱ በተለይ መቀየር አይችልም። ሮንግ ቻይልድ ሞዲፋይንግ ፕሮፕስ ቻይልዱ ፕሮፖች ሞዲፋይ ማድረግ አይችልም። ለምሳሌ ፕሮፕስ ዶት ኤጅ 13 ብንለው አይፈቀድም። ቻይልድ ላይ ገብተን ፕሮፕስ ዶት ኤጅ አሳይንቱ 13 ብንል ይሄን ዳታ እዚህ ጋር መቀየር አንችልም። ይሄንንም አውትፑታችን ላይ ብናየው ምንም ነገር እየመጣ አይደለም። ያ ማለት ዳታን ከዚህ ጋር መቀየር እንደማንችል ነው እያሳየን ያለ። ቻይልድ ላይ መቀየር አንችሉም እያለን ያለ። ነገር ግን ይሄን ፕሮፕስ ዶት ቻይልድ የሚለውን እዚህ ከመጠቀም ይልቅ ከዚህ ጋር ክሊር እናድርገውና ፕሮፕስ ዶት ኤጅ ካልን በኋላ ጀስት እዚህ ጋር ኤጅ እኩል ይሆናል ቁጥር ሲሆን ደግሞ ከርሊ ብሬስ የምንጠቀመው ከዚህ ከርሊ ብሬስ ላይ ኤጅን 30 ማለት እንችላለን ማለት ነው። ስለዚህ ፕሮፐርቲዎችን እዚህ ጋር ቫልዩ ቼንጅ ማድረግ የምንችለው ከዚህ ውስጥ ገብተን ነው። ከፓረንት ውስጥ ከቻይልድ ላይ መቀየር አንችልም። በዚህም የተነሳ ፕሮፕስ አር ሪድ ኦንሊ ፕሮፐርቲ እንላቸዋለን ማለት ነው። አሁን አውትፑታችን ብናይ ጀስት በዚህ መልክ እየመጣ ነው ማለት ነው። በዚህም የተነሳ ቻይልድ ካኖት ቼንጅ ፕሮፕስ ኦንሊ ዘ ፓረንት ካን አፕዴት ዘም ማንዴቱም ስልጣኑም የለውም። ኦፊስ ውስጥ ያለን ዳታ አንድ ተላላኪ ቢልቦርድ ላይ የመለጠፍ እንጂ ኦፊስ ውስጥ ያለውን ዳታ የመሰረዝ የመቀየር የመደለስ ስልጣን የላትም። ነገር ግን የተሰጣትን ዳታ ቢልቦርድ ላይ የመለጠፍ ስልጣን አላት። መልቲፕል ፕሮፕስ ልንጠቀም እንችላለን። ይህንንም ለማየት ኦልሬዲ እዚህ ጋር ጀምረነዋል። ፕሮፕስ ኤንድ መልቲፕል ፕሮፕስ ማለት እንችላለን። ፕሮፕስ ኔም ለሚለው ኔም ለሚለው ፕሮፕስ ዶት ኔም ኤጅ መልቲፕል የሆኑ ፕሮፐርቲዎችን እየሰጠ ነው። እንዲሁም ሌላ በተጨማሪ ጀንደር ብለን ፕሮፕስ ዶት ጀንደር ለምሳሌ አንድ ተማሪ በዩኒቨርሲቲ ውስጥ ስም አለው፣ እድሜው ይመዘገባል፣ ጾታው ይመዘገባል፣ እንዲሁም ደግሞ ዲፓርትመንቱ ሊመዘገብ ይችላል። ስለዚህ ፕሮፕስ ዶት ዲፓርትመንት ተማሪ ለምሳሌ ኔም አለው፣ ኤጅ አለው፣ ጀንደር አለው፣ ዲፓርትመንት አለው። ከዛ ከታችን እንምጣና እዚህ ጋር ደግሞ እንጠራዋለን። ለምሳሌ ኔም ኤጁ 30 ብለናል፣ ጀንደር ሜል፣ እንዲሁም ዲፓርትመንት ነው ያለኝ። መውሰድ ያለብን እዚጋ ውስጥ ያሉትን ነው። ዲፓርትመንትን ኮፒ አድርግና ራይት ክሊክ ከዛ ኮፒ ከዛ ስፔስ አድርገን እዚህ ጋር ዲፓርትመንት ከዛ ኮቴሽን ሶፍትዌር ኢንጂኒሪንግ ይሄን መጠቀም እንችላለን ማለት። በተመሳሳይ ከላይ ያሉትን ኮፒ እናድርግና እስከ ኤጅ ድረስ ያለው ኔም የሚለው ኦልሬዲ ስላለን እዚህ ላይ ፔስት እናደርገዋለን። ከዛ ጀስት ይሄን ቫልዩ ለምሳሌ ይሄን ኤጅ 30 የሚለው ለጽዮን የሚለው 5 ጀንደር ፊሜል ዲፓርትመንት ኬጂ ብንል ይሄ እንግዲህ መልቲፕል ፕሮፐርቲዎችን በአንድ ጊዜ ማሳለፍ እየቻልን ነው ማለት ነው። ጀስት ከታች ያለው ድግግሞች ስለሆነ ላያስፈልግ ይችላል። አውትፑቱን ብናየው ለሁሉም ኔም አለው፣ ጀንደር አለ፣
ጀስት በዚህ መልክ እያመጣልን ማለት ነው። ፕሮፕስን በመጠቀም የተለያየ ዳታ መውሰድ ይቻላል። ስለዚህ መልቲፕል ፕሮፕስ ኢት ወርክስ ኮሬክትሊ እንዲሁም በተደጋጋሚ እንዳየነው ዩዚንግ ፕሮፕስ ኔም፣ ፕሮፕስ ኤጅ፣ ፕሮፕስ ጀንደር ቢካምስ ሜሲ ኤንድ ሃርድ ቱ ሪድ። እዚህ ጋር እንደምናየው ፕሮፕስ አለን፣ ፕሮፕስ አለን፣ ፕሮፕስ አለን። ሌላም የምንጨምር ከሆነ እነዚህን ፕሮፕስ እያል ስንሄድ ልንውል ማለት። ይሄ ደግሞ ኮዳችን አስቸጋሪ ያደርገዋል ማለት ነው። ይህን ችግር የምንፈታበት ተጨማሪ ስልት ያስፈልገናል ማለት ነው። ዲስትራክቸር የሚባል ሜትድ ብንጠቀም ፕሮፐርቲያችን ሞር ክሊር እና ግልጽ ያደርግልናል። ዊ ዩዝ ዲስትራክቸር። ይህም ፕሮፕስ የሚለው ለማስቀረት ዲስትራክቸር የሚባል ሜትድ እንጠቀማለን ማለት ነው። ዋትስ ዲስትራክቸሪንግ? ዲስትራክቸሪንግ ለማየት ይህንን ኮፒ እናደርገውና ከስር ላይ ዲስትራክቸሪንግ ብለን እንጽፋለን። ከዚያ ታችኛው ላይ ፔስት እናደርገው ከስር። ጀስት ይሄ ጊታር ላይ ስታዩት ኮዱ እንዳያስቸግር የሚለው ጀስት የላይኛውን ኮመንት እናደርገዋለን። በብልሃሽ እንጠቀምበታለን። እንዲሁም ለዲስትራክቸሪንግ ከዛ ዲስትራክቸሪንግ ስር ላይ ነድና ፔስት እናደርገዋለን። ዋነኛ ዓላማችን እዚጋ ይሄ ፕሮፕስ እዚጋ የሚያደው ፕሮፕስ 4 ጊዜ ፕሮፕስ አለ። ይሄ ፕሮፕስ የሚለው እንዲቀርልን ነው። ስለዚህ ከላይ ያለችዋን ፕሮፕስ የምትለው እናጠፋታለን። ከዛ እዚህ ጋር በፕሮፕስ ቦታ ከርሊ ብሬስ እንጠቀምና ኔም እያንዳንዳችን እንወስዳቸዋለን። ኔም፣ ኤጅ፣ ጀንደር እና ዲፓርትመንት የሚባሉትን ጀስት ሁሉንም ከዚህ ውስጥ እናስገባቸዋለን ማለት ነው። ኮማ ኤጅ፣ ኮማ ጀንደር፣ ኮማ ዲፓርትመንት። በዚህ መልክ ካስገባን በኋላ ከዛ እነዚህ ፕሮፕስ የሚሉትን እናጠፋቸዋለን። ምንም አያስፈልጉንም። ዲፓርትመንት ለሚለው ፕሮፕስ አሁን ጀስት የበለጠ ክሊር ወደሆነ መንገድ እየወሰድ ነው ማለት ነው። ኔም፣ ኤጅ፣ ጀንደር፣ ዲፓርትመንት ከታች ቫሊዩ መቀየር አያስፈልገንም። አዚቲዝ ነው። ለምሳሌ እዚህ ጋር ስቱደንት ብለን ሌላ ሰው መጨመር ብንፈልግ ይህን ኮፒ እናድርገውና ጀስት ሰላም የሚል ጽፈን ከዛ 25 ፊሜል አዚቲዝ። ይሄ ደግሞ ዲፓርትመንት አካውንቲንግ ብንሰጣት ተመሳሳይ ነው ማለት። የዚህን አውትፑታችን ብናይ ጀስት ሁሉም አዚቲዝ በነበረበት እየመጣልን ነው ማለት ነው። ጀስት በዚህ ወይ ክሊር በሆነ መንገድ ጻፍ ማለት። ይሄ ያጻጻፍ ስልታችን ግን ኦብጀክት ይመስላል፣ ምክንያቱም ከርሊ ብሬስ አለው። በከርሊ ብሬስ ከተአቀፈ ኦብጀክት ነው ማለት ነው። ኖ ሞር ፕሮፕስ ሪፒቴሽን። የፕሮፕስ የሚለውን ሪፒቴሽን አስቀርተናል። ክሊን ኤንድ ፕሮፌሽናል የሆነ ኮድ መጻፍ ችለናል። ስኬሌብል እና ለትልቅ ፕሮጀክቶች የሚሰራ እንዲሆን ፓስ አስ ሲንግል ኦብጀክት ፕሮፕስ። ይህን በመጠቀማችን ደግሞ ሞር ስኬሌብል እና ሪያሊቲ ላይ የምንጠቀምበት ነው ማለት ነው። ስለዚህ ፓሲንግ ኦብጀክት አስ ኤ ሲንግል ፕሮፕስ የሚለውን ለማየት ፓሲንግ ኦብጀክት አስ ኤ ሲንግል ፕሮፕስ፣ እነዚህን ጠቅላላ ወደ አንድ ኦብጀክት አድርገን ከዛ እንደ ፕሮፕስ መውሰድ ነው። በቅድሚያ እነዚህን ኮፒ ላድርገው። ይህን ሙሉውን ከስር ላይ ፔስት እናድርገው። ከዛ ይህን እዚጋ የነበረውን ይህን ሙሉውን ፕሮፕስ የነበረውን ይሄ ኔም፣ ኤጅ እንዳለ እነዚኞቹ ከዚህ ከርሊ ብሬስ እዚኛው ከርሊ ብሬስ ያለው አንድ ኦብጀክት ነው። ስለዚህ የኛውን እናጠፋቸውና በአንድ ኦብጀክት ስቱደንት በሚል ኦብጀክት አስቀምጥኳቸው። እነዚህ ከላይ ያሉት እነዚህ ከዚህ ከርሊ ብሬስ እዚህ ከርሊ ብሬስ ድረስ ያለው በስቱደንት በሚል ኦብጀክት ብቻ ተተኩ ማለት ነው። ወደ ሲንግል ፕሮፕስ ስላደረግ ነው እንደ ሲንግል ፕሮፕ ስላደረግ ነው ይችኛዋን ስቱደንት ጀስት እንደ ፕሮፕ እንጠቀምባታለን ማለት። ምክንያቱም ይሄ እየጨመረ ቢሄድ ብዙ ፕሮፐርቲዎች ቢኖሩ ወደዚህ እንዳይረዝም እሱን ለማሳጠር ነው በአንድ ኦብጀክት የተካ ነው። አሁን አንድ ፕሮፕ አድርገነዋል። በዚህ የተነሳ ይችን ስቱደንት የምትለዋን እዚህ ጋር እንመጠራታለን። ስቱደንት ዶት እያልን ማለት ነው። ይችን ስቱደንት ዶት እንደ አንድ ፕሮፕ ስላየ ነው ለሁሉም አፕላይ እናደርጋታለን። ለኤጅ ለጀንደርም እንዲሁም ለዲፓርትመንትም አፕላይ እናደርጋታለን ማለት ነው። ጀስት ይችን እንደ አንድ ፕሮፕ ስላየናት ስቱደንት ዶት ኔም፣ ስቱደንት ዶት ኤጅ፣ ዶት ጀንደር፣ ዶት ዲፓርትመንት በሚል እንወስዳለን ማለት ነው። ከዚህ በመቀጠል አፕላይ እንገባና በነገራችን ላይ እየሰራን ያለን የሪል አፕሊኬሽን ነው። ሪል አፕሊኬሽን እንዴት መስራት እንደምንችል ጀስት ከሱ ጋር ተመሳሳይ ነው። ስለዚህ እዚህ ጋር ዋናው ፓረንታችን ላይ ገብተን ኮንስት ሀይል የሚባል ኦብጀክት ክሬት እናደርጋለን በከርሊ ብሬስ ውስጥ ማለት ነው። ከዛ ሪያሊቲ ላይ ኔም ጃቫስክሪፕት ላይ እንደምናውቀው ኔም ሀይል ብለን እንጽፋለን። ኮማ የምናደርገው ከውጭ ነው ከከርሊ ብሬስ ውስጥ። እዚህ ጋር ኮማ ኤጅ 5 ኮማ ጀንደር ሜል ኮማ ዲፓርትመንት ሶፍትዌር ኢንጂነሪንግ
ከአፕ ላይ ነው እየሰጠን ያለን ከሪተርን ከፍለን ማለት ነው። በነገራችን ላይ ይሄ የመጀመሪያው ኮመንት መሆን አለበት እንዳያምታታን ለዲስትራክቸሪንግ የሰራንበት ጀስት ኮንስታሊ እንደዛ አድርገን ሰጠን። እንዲሁም ሌሎች ሰዎች ካሉ ደግሞ ለምሳሌ ሰላም ለምትባለው ኮፒ እናድርገውና ያንኑ ራይት ክሊክ ኮፒ ከስር ሄደን ፔስት እናደርጋለን። እዚህኛው ላይ ሰሚኮለን እናድርገው፣ እዚህ ጋር ሰሚኮለን ኛው ስሙን እንቀይረዋለን። ጽዮን በሚል ተካነ ሁለተኛውን ስም ጽዮን ኤጅ 5 ጾታ ፊሜል፣ ይሄ ደግሞ ኬጂ 1 ብለናል። ተመሳሳይ ስሞች የሌሎች ሰዎች ስሞች ካሉ ዳታችን ስኬሌብል ስለሆነ ጀስት ይህን ወደታች ኮፒ ፔስት እያደረግ መቀጠል ነው። ይህን ጀስት ኮፒ እያደረግ ከውስጥ ያሉ ዳታዎችን አይሌ ኤጅ ጄንደር ዲፓርትመንት የሚሉትን መቀየር እንችላለን ማለት ነው። ከዚህ በኋላ ግን ከዚህ ከአፕ ሬንድ ውስጥ ያለው ከሚበዛ ጀስት ይህን ባለበት ኮመንት እናድርገውና ከስር ያለው ማለት ነው። እዚህ ጋር ሪተርድ ውስጥ ግን ይሄ ሁሉ ባለበት የዚህን ማጥፋት እንችላለን። ኦልሬዲ መለስ ብላችሁ ማየት ስለምችሉ ወይም የተወሰኑት ሳምፕሎች ይቀመጡና ሌሎቹን እናጠፋቸዋለን እንዳይረዝምብን። ከዚህ በኋላ ይሄን ለመስራት በቅድሚያ ስቱደንት ይሄ ፋንክሽናችን እንጠራለን። እዚህ ጋር ሬድ ውስጥ እንገባና ስቱደንት ውስጥ ጀስት እንደዚህ እንደሰራን ማለት ነው። ወይም ከዚህ ይሄን ኮፒ ስናደርገው ይሄንን ስቲል ያለን ይሄኛው ነው። ይሄ በፊቱ ሲሰራበት የነበረው ነው። አውትፑቱ ይሰራል፣ ምንም ችግር የለውም። ነገር ግን ድግግሞሽ ከሚሆን ለምሳሌ የዚህን የጽዮን የሚለውን ኮፒ ብናደርገውና እዚህ ጋር ፔስት ብናደርገው ሶሪ እዚህ ጋር የጽዮንን ይሄንን አንኮመንት ብናደርገው ይሄን አንኮመንት ብናደርገው ጀስት ድግግሞሽ ብቻ ላውጣ አውትፑታችን በደንብ ይሰራል አለ ስቲል። ነገር ግን ገና አልቀየርም። ስለዚህ ይሄ ከበፊቱ ከላይኛው የመጣ ስለሆነ ይሄን ኮፒ ካደርግ በኋላ ኮመንት እናድርገው ከዛ ፔስት እናድርግና ከዚህ በኋላ ግን እኛ መጠቀም ያለብን ይችኛዋን ኃይል የምትለዋን ይችን ጽዮን የምትለዋን ነው። ከውስጥ ያሉትን ሁሉንም እናጥፋቸውና ፕሮፕስ ላይ ይችን የምትለዋን በዚች ቦታ እዚህ ጋር ሰነርጂ ስሞል ስቱደንቷን የምትለዋን እንወስዳታለን። ይችን ስሞል ስቱደንት በስሞል እንወስዳለን፣ ሌሎቹ ደግሞ ይጠፋሉ። ቫሉ ላይ ስንመጣ ደግሞ የዚች የስቱደንት ቫሉ ያለው የተቀመጠው እዚህ ጋር ሃይሌ በስሞል ሃይሌ በሚለው ስለሆነ ይችን በከርሊ ብሬዝ ውስጥ አድርገን ስሞል ሃይሌ የምትለዋን እንወስዳለን ማለት ነው። እዚህ ጋር ይቺ ስቱደንት የምትለዋ በኦብጀክት ውስጥ ነው መቀመጥ ያለባት ከርሊ ብሬዝ። ይሄኛውንም ኮመንት እናድርገውና ይህን ኮፒ አድርገን ፔስት እናድርገዋለን። ከዛ ጀስት ይችኛዋን ጽዮን የምትለዋን እንጠራታለን። ከዚህ በመቀጠል ሴቭ አድርገን አውትፑታችንን ብናይ በትክክል መጣ ማለት ነው። ስለዚህ ፓሲንግ ኦብጀክት አዝ ኤ ሲንግል ኦብጀክት ኢንስቴድ ኦፍ መልቲፕል ፕሮፕስ ብዙ ፕሮፖች በአንድ ጊዜ ከማሳለፍ ይልቅ ዊ ካን ሴንድ ዋን ኦብጀክት ዛት ኮልድ ስቱደንት። ሪል አፕሊኬሽኖች ለምሳሌ ሁላችን በየስልካችን ዌዘር ዳታ እናያለን አይደለም? ይሄን ዌዘር ዳታ እያንዳንዱ የስልክ ካምፓኒ በግሉ አይደለም ዴቨሎፕ የሚያደርገው፣ ሌሎች የሰሩትም ኤፒአይ በነፃ እየወሰደ ነው ማለት ነው። ይሄን መልቲፕል ጊዜ ስቱደንት የሚለውን ራሳችንን እየጻፍን ያለ ነው። ይሄን በተለይ እኛው ራሳችንን እየጻፍን ያለን። ይሄን ስቱደንት የሚለው መጻፍ አይጠበቅብንም፣ ራሱ ሲስተሙ እንዳመጣልን የምንፈልገው። ስለዚህ ሌላ ወይ ያስፈልገናል ማለት ነው። ይህን ማኑዋሊ ስቱደንት በተደጋጋሚ የሚለው ላለመጻፍ ደግሞ ማፕ እንጠቀማለን ማለት ነው። ስለዚህ ፓሲንግ ኦብጀክት አዝ ኤ ሲንግል ፕሮፕስ ላይ ያልፈታነውን ችግር ማኑዋሊ ስለሆነ እየጻፍን ያለ ነው። ይህን አውቶማቲካሊ ለመጻፍ የማፕ ፋንክሽንን እንጠቀማለን ማለት ነው። ስለዚህ ሬንደሪንግ ሊስትስ ዩዚንግ ማፕ